ሜላ ግን ማለት ነው ምን ነው አብርሽ የተወነውን ትወና ደገምሽው? ወይን ውስጥ ታብሌት ጨምራበት መድኃኒት ጨምራበት አጠጥታ ወይን አስክራው አልሽሳ። እሱ አንቺን ለማሳመን ነው እንጂ ሩታዬ ንፍቅፍቅ ብላው ስለነበረ የልጁ እናት ያለው አማራጭ ምንድን ነው? ነገ ፍርሃት ውስጡ ስላደረ አንቺንም እንዳያጣ ስለፈለገ ያንን ትወና መተወን ፈለገ። አንቺ ደግሞ ዛሬ ደገምሽው አይደለ? በዚህ አጋጣሚ ማለት ነው አብርሽ አንቺን ለማሳመን የሄደበት መንገድ ነው እንጂ ሩታ በፍጹም መድኃኒቱም ጨምር አይደለም ወይኑ አስክሮትም አይደለም። የልጁ እናት ገላ ስለናፈቀው ብቻ አብረው አድረዋል። ደግሞ ምንም አልተፈጠረም ብሎ ሊያሳምናት የሞከረበት መንገድ በጣም ነው አብርሽ የገረመኝ። በዚህ አጋጣሚ የዳኒ ፓርቲ በጣም ነው የተመቸኝ። ዳኒ ይመች። እውነት ለመናገር ዳኒን ዛሬ በደንብ የተረዳሁት እሰይ ስለት የሰመረበት ዳኒና ሩታዬ ስለታቸው የእውነት በትክክል ግባቸው መጥቷል ማለት ትችላላችሁ። እና ዛሬ ዳኒ እንግዲህ ሄርሜላን ሲያንጨረጭራት ነበረ የቆየው። ልታለቅስ ሁሉ ምንም አልቀራትም። ወዲያውኑ ግን አብርሽ ሲመጣ ወዲያው ተገልብጣ ጠላት ደስ እንዳይለው ብዬ እንጂ እንድትስመኝም እጄንም ገላይንም እንድትነካኝ አልፈልግም። በጣም ነው ያስጠላኸኝ። የእናንተ ነገር እዚህ ጋር አብቅቷል። ከዚህ በኋላ አብረን መቀጠል የለብንም። እንዴት የተከፈተ ወይን ትጠጣለ? ልጁ ከተኛ ተመልሳ አትወጣም ወይ? በዛው አጠረጥርም ወይ? ልብስ እንደዛ አይነት ልብስ ለብሳ ወይን ከፍታ ስትጠብቅ አጠረጥርም ወይ? በዛውም ደግሞ ቪዲዮ ደቅና ስትጠብቅ እንዴት አጠረጥርም? በማለት ሄርሜላ ዛሬ ማለት ነው በቃ አለቀሰች። በሉ መጀመሪያ መግቢያ ላይ ዳኒ ያስለቅሷታል ማለት ትችላላችሁ። ከዛ ደግሞ አብርሽ ሲመጣ ዳኒ ፊት ለማስመሰል ሞከረች። ሲስማትም ሲይዛትም ዝም አለች። ዳኒ ግን ሲሄድ ወዲያው ነበረ የተለዋወጠችው ጠላት ፊት አንተ ማስከፋት ስለማልፈልግ ነው። ከዚህ በኋላ ይበቃናል። ለኔ ለምን አታስብልኝም? ስንት ነገር አውርተን አዲስ ህይወት ልንጀምር ስለ ልጅ ማስተዳደግ ስለ ሁሉ ነገር አስበን አውርተንበት እንዴት አደርጋለህ ስትለው በግድ ነው ያጠጣችኝ። ምንም የማውቀው ነገር የለም አለ። አዎ ሄርሜላ በግድ በልዑል ጥንጦ ነው ያጠጣችሁ። በግድ ብታልጠጣም ብሎ ጋተችው። በቃ በልዑል በትንሹ በህፃኑ በልጁ ጥንጦ ነው ያጠጣችሁ በግድ። ኧረ አብርሽም ነው በግድ ነው ያጠጣችኝ እያልክ እንደው አለባበሷ ምኗን ስታይ ቆምጥ ብለሽ አፍዳ አይደለ ወይኑ ስትሰጥክ ሁለት ጊዜ ጉንጭትን ያልከው ደግሞ አልሰከርክም። ሄርሜላን ለማሳመኛ የርክበት ትወና ተሳክቶላል። እሷም ዛሬ ደግመዋለች። ታብሌት ጨምራበት ወይን ውስጥ መድኃኒት ጨምራበት ራሱን እንዲስት አድርጋ ነው ምን እንደተፈጠረ አላቅም ብላ ወደ አንተ የተወንከውን እሷም ወደ አይምሯ ወደ አስገብታ እሷም ተወነችው ማለት ነውና እዚህ ላይ የአብርሽ ትወና በደንብ አድርጎ ሄርሜላ ጋር ሰርቷል። እሷም መድኃኒት ጨምራበት ታብሌት እንጂ አብርሽ በወይኑ አይሰክርም ማለችና እሱ ያደረገውን በፍጹም ከምር አብርሽ አልሰከረም። ሩታም ወይን አልጨመረችበትም። በቃ ወዲያውኑ በቃ የልጁ እናት አይደለች ናፍቃው ነበረ። ንፍቅፍቅ ብለው ነበረ። ቅፍቅፍ ብለው አደሩ። ሄርሜላዬ አየሽ አይደለ? እንዲህ ነው የሚያንገበግበው። የሰው ባል መቀማት ይቅርብሽ ሄርሜላ። እንዲህ የተቃጠልሽ እንደው አብርሽ ሩታ ጋር ሄደ የድሮ ሚስቱ ጋር በልጁ ምክንያት ተገናኙ ምን ይፈጠራል እያልሽ ቪዲዮን እያዩ አልሽ እኮ ቪዲዮን እያዩ ተቃጠልኩኝ አልሽ። እንዲህ ከመቃጠል ምን አለ እንደው የራስሽ የሆነውን የራስሽ ግራ ጎን ነው የሚባለው ቀኝ ጎን እንደ ራስሽ የሆነውን ይዘሽ እንደው ሄርሜላዬ እንደው ምንም ያንስሽ ነገር የለም እኮ። ምንድነው አብርሽ ጋር እንደዚህ ጥብቅ ያደረገሽ? የምሬን ነው የምልሽ። አብርሽና ሩታ ተለያይቶ አይለያዩም። እመኝ ይታረቃሉ። አብርሽ ሲዋሽ ነው ሩታን ይወዳታል። ከምር እውነት መሰልሽ የሚያወራትን ሁሉ የዛን ቀንም ሰክር መድኃኒት ምናምን አንቺ እንደተወነልሽ ደግመሽ እንደተወንሽው በፍጹም አይደለም። አውቆና ወዶና ፈቅዶ ከዛ ደግሞ እህትና ወንድሞቹን ጠርቶ ወዲያውኑ ድራማውን አስቀጠለ። ጨው አበደ የሆነ ነገር አድርጋኝ ነው መድኃኒት ጨምራ ለአንቺ እንዲመስልሽና እንድታምኘው ነው ያደረገ። ሁሉም ነገር ድራማ ነው ያብርሽ እንጂ ወዶና ፈቅዶ ሚስቱን አቅፎ ወይኑን ጠጥቶ አብረው አድረዋል። ሄርሜላዬ ሚስቱን አትበቃ ምንም ማድረግ አይቻልም። አየሽ እንዴት እንደሚያንገበግብ የኔ እናት። እንደው እንዲህ ከምትቃጠይ እንደው ቢቀርብሽስ። የሰው ባል ሰው ነው ያውም የወለደ ዳኒ እኮ ነግሩሻል። አይጠቅምሽም። አብርሽ የሩታ ባለው ልጅ አለው ይቅርብሽ፣ አይንሽን ግለጪ ንቂ እያለች ነው። ዳኒ ዛሬ ሊያስለቅሳት ምንም አልቀረም። ቤተሰቦች አቤት ዳኒ ትወና ግን አንደኛ ነው። ዳኒ ቆይ ለምን ፊልም አሰራም? ከምር በጣም ነው የሚችልበት። ስሬስ እኮ ነው። ወዲያውኑ መቀየር ይችልበታል። ማስመሰል ሄርሜላ ልታለቅስ እኮ ምንም አልቀራት በዳኒ ማለት ነው። በቃ ንቂ ሌላ ተመልካች። አብርሽ የልጅ አባት ነው፣ ሚስት አለው። ገላዋንም ደግሞ ገላውን የምታውቀው ነው አዲስ አይደለም ብሎሻል እኮ የራሷ ገላ ነው የአብርሽ ገላ። ሄርሜላ እንዲህ ከምትንጨረጨሪ ልታለቅሽ ከምትደርሺ ምን አለ ቢቀርብሽ የራስሽን ህይወት ብትጀምሪ።
የሰው ባል የሰው ነው፣ የሰው ወርቅ አደምቅ ይላሉ የሀገር ሰዎች ሲተርቱና ሄርሜላ ዛሬ አለቀሰች አብርሽን ከዚህ በኋላ በጠላቴ ፊት ዳኒ ነው እንግዲህ ጠላቷ ማለት ነው። በጠላቴ ፊት ላስከፋ ስላልፈለግኩኝ ነው አትንካኝ። እጇን ሁሉ ሲነካ እየወረወረችው በፍጹም አትንካኝ አልፈልግም፣ ከዚህ በኋላ አይንን ማየት አልፈልግም፣ የኔ እናንተ ነገር እዚህ ጋር አብቅቷል በማለት እንግዲህ በጣም ነው ያስጠላኝ ያለችው። በቃ በጣም ነው ያስጠላኝ ያለችው። እና ሩታዬ የኔ ቆንጆ ተሳክቶልሻል፣ ተሳክቶልሻል። በቃ አብርሽ አንቺም ባይሆን ሄርሜላን ራሱ ህመም የሰው ባል መቀማት እንዴት እንደሚያም ሴት ሆና እንድታዩ ያደረግሽው ነገር ራሱ አብርሽ ተመለሰም አልተመለሰም ግን ደግሞ ህመሙ እንዲገባ ስላደረግሻት የእውነት አድንቄሻለሁ። በቃ ምክንያቱም ከእሷ አልቀማሽም፣ እሷ ናት እንጂ ከአንቺ ነገሩ። በነገራችን ላይ ቀማችም እኮ ሄርሜላ ለማለት ይከብዳል ቤተሰቦች። ምክንያቱም ከአብርሽ ጋር እኮ ምንም የጀመረችው ነገር የለም። ይህናል ጊዜ ሲሄድ ምንም አልጀመሩም። የሚወዳስ ቢሆን የሚያፈቅራት ቢሆን ለእሷ ቦታ ቢኖረው እኮ እኔ ሁሌ የምላለው እህቱም ተናግራለች። አንድ እርምጃ እንኳን አብሯት ከሄርሜላ ጋር የሆነ ነገር በማላቸው ይፈጠር ነበረ። ግን ከሚስቱም አልቆረጠለትም አብርሽ ማለት ነው። ልጅ አለ፣ ሚስት አለ፣ የልጁም ነገር ያጓጓል። ስለዛ ሄርሜላዬ ይቅርብሽ በቃ። አሁን አስጠላይም ብለሻል። ምን እንደተፈጠረ እንኳን አላቅም ብለሽ አንቺ አይምሮ ውስጥ የተቀመጠው ነገር ሩታና አብርሽ ሌላ ነገር አድርገዋል፣ አብረው አድረዋል፣ ተቃቅፈዋል፣ ተሳስመዋል ብለሽ አስበሻል። በቃ ሰክራም ይሁን ሳትሰክር አውቃም ይሁን ምን እንደተፈጠረ አላቅም ብለሻል። ብዙ ነገር አይምሮሽ ውስጥ ተስሏል። ስለዚ ይቅርብሽ እናት። እየተንገበገብሽ ከምትኖሪ እንደው ብትተዩ እርግፍ አድርገሽ። አብርሽ አስመሳይ ነው፣ ተዋናይ አየሽ አይደለ? የዛን ቀን ማታ የተወነውን ትወና እንደገና እህትና ወንድሞቹን ጠርቶ ሲጃጃል የነበረውን ራቁቱን ሱሪውን ምናምን እንትን ብሎ ሲጃጃል የነበረውንም ሲተውን የነበረውንም አንቺም ተወንሽለት። አየሽ፣ አንቺን ለማሳመን ነበረ። ያው አንቺ መልሰሽ መድኃኒት ጨምራበት ነው መሰለኝ ምናምን ያልሽውን ያው እሱም ተውኖ ለአንቺ አይምሮ ውስጥ አስቀምጦ አንቺም ተቀብለሽ ዛሬ ተውነሽዋል። በፍጹም ሩታ መድኃኒት አልጨመረችበትም፣ አልሰከራም። በቃ ሚስቱ ናት። በጣም ናፍቃው ነበረ። የሚያውቀው ገላ ነው። ያንን ለማድረግ ደግሞ አንቺን እንዳጣ ሩታ ጋር ፍርሃት ስላለው ያለ አማራጭ መድኃኒት ጨምራበት ነው ወናስክራው ነው ነገር የተፈጠረው እንዲባል ተወነ። በንጋታውም ተወነ። አለቀ። ሄርሜላዬና ታዩ የኔ ቆንጆ፣ እኛ የእህትነታችንን መክረንሻል የኔ ውድ። ታዩ አብርሽ ላንቺ አይሆንሽም፣ ከምር አይሆንሽም። የሆነ የቆራጥ ልብ የለውም፣ የውሳኔ ሰው አይደለም አብርሽ። እስካናካቴው አይወስንም ከድሮ የውሳኔ ልብ የለውም። እና ለማንኛውም ዳኒ ጥረቱ ሩታዬና አብርሽ እንዲታረቁ እንጂ ሄርሜላንን ፈልጓት አይደለም። ዳኒ ግን ሄርሜላን ከውስጣቸው ለማውጣት እንግዲህ የዳኒና የሩታዬ ሚሽን በደንብ አድርጎ ሰርቷል። አብርሽዬ ታዲያ ምን ይጣል? አሁን ወደ ሩታ ትመለሳለህ ነውስ መሀል ላይ ቆመ ትጨፍራለህ? አሁን ሄርሜላን በጣም አስጠልተኛል። ከዚህ በኋላ እኔ እናንተ አብረን መቀጠል አንፈልግም፣ ከፈለክም ወደ ድሮ ሚስት ተመለስ ብላለች። ውሳኔ አንተ ነው። አስጠልተኛል አለች። ልቧ የሳለው ሩታ እንዳቀፍክ ነው።